ሰላም ሰላም፣ ጤና ይስጥልኝ ጓደኞቼ፣ እንዴት ናችሁ? እኔ ያለሁኝ እግዚአብሔር ይመስገን። ክብሩ ይስፋ የመድኃኔዓለም። ያለሁበት ቦታ በጣም የወፎች ጫጫታ አለ፣ ደስ ይላል። ትንሽ ይረብሻል መሰለኝ ቪዲዮን እና ይቅርታ እንጠይቃለን ለሱ ማለት ነው። የሚጣና የባባ እናት ጠፋሽ፣ ምን ሆነሽ ነው የጠፋሽው ብለውኛል ጓደኞቼ። እና ዛሬ የመጣሁት አለው ለማለት ያህል ነው። አለው አልተመቸኝም እንጂ አለውኝ፣ እግዚአብሔር ይመስገን፣ ክብሩ ይስፋ መድኃኔዓለም አለውኝ ለማለት ነው የመጣሁት ማለት ነው። እና ደግሞ ኢትዮጵያ ደርሼ ነበረ። ያው አመት ሲሞላኝ ያው እንደምመጣ ልጆቼ ቃል ገብቼላቸው ስለነበረ አመት ሲሞላኝ ሄጄ ልጆቼን አይቼ መጣውኝ እላቸዋለሁኝ። በዛ ምክንያትም ነው የጠፋሁት። እና ደግሞ ኢትዮጵያ ገብቼ ያው ምንም አይነት ቪዲዮ የመስራትም ምንም አይነት ነገር በቃ ጊዜ አልነበረኝም። የሄድኩት ለ23 ቀን ነበረና 23 ቀን ከልጆቼ ጋር ከቤተሰቤ ጋር ነበረ ያን ጊዜ ነው ያሳለፍኩት። አልበቃኝም ጭራሽ ማለት ነውና በዛ ምክንያት ምንም አይነት ቪዲዮ መስራት አልቻልኩኝም እላቸዋለሁኝ። እና ደግሞ ኢትዮጵያ ያለው ድባብ በእውነት ነው የምላችሁ በጣም ነው ደስ የሚለው። አሁን ረጅም ጊዜ ወጥታችሁ ከሀገራችሁ ያላችሁ በቃ አሁን ቆርጬ ልመጣ ነው፣ በቃ አሁን ወስኜ ልመጣ ነው ስትሏቸው አረ ምን ልትሰሪ ነው የምትመጪው? እኔ ራሴ ወደዛ ልመጣ ነው የሚሏችሁ ኢትዮጵያ ያለ ሰውና እውነት ነው ብላችሁ በእውነት ነው ምላችሁ ማለት ነው። እንደ ቤታችሁ ማለት ነው። ሁሉን ነገር አመስግናችሁ አመስጋኝ ሆናችሁ የምትኖሩ ከሆነ ኢትዮጵያ ያለው ነገር ያን ያህል አይደለም። በእርግጥ የእለትን አይጠፋም፣ ግን ደግሞ አንዳንዴ የሆነ ነገርን ለማግኘት የሆነ ከበድ ያለን ነገር ለማድረግ ሊከብድ ይችላል። በኢትዮጵያ ኑሮ እዛ ሆነን እየሰራን የሆነ ነገር ይኑረን ማለት እዚህ ሆነን እንደምንሰራው የሆነ ነገር አሁን ለሆነ ነገር ለመግዛት የሆነ ነገር ለማድረግ ከበድ ያሉ ነገሮችን አለ አይደለ? ቅርስ አድርገን የምናስቀምጥ የምንፈልገውን ነገር ለማድረግ ሊከብድ ይችላል እንጂ እውነት ነው የምላችሁ የእለት ኑሯቸውን ይኖራል። ያን ያህል በጣም አስጊ አይነት ነገር አይደለም ልላችሁ ፈልጌ ነው። ማለት አመስግነን ከኖር ነው ካመሰግን ነው ስናመሰግን ይጨመርልናል እላችኋለሁና አንዳንድ ሰዎች አሁን ረጅም አመት ከሀገራቸው ወጥተው እንትን ያሉ አሉ። በቃ አገር ለመግባት ፈርተው ጭራሽ የሚያስፈራሯቸው አንዳንድ ቤተሰቦች ደግሞ አሉ። እውነት አንዳንድ ቤተሰቦች አሉ እንደዚህ ልመጣ ነው በቃ አሁንስ ደክሞኛል አቅቶኛል እያሏቸው አረ ምን ልትሰሪ ነው የምትመጪው? ትንሽ ስሪ፣ ትንሽ ጨምሪ፣ ምን ይዘሽ ነው የምትመጪው? እና አንዳንዴ ረጅም አመት ሰርታችሁ ምንም ነገር ላይሆን ከሆነ እውነት ነው ብላችሁ ያላችሁን ይዛችሁ ሄዳችሁ በሆነች ቢዝነስ ላይ ተሰማርታችሁ ሀገር መኖር የተሻለ ነገር ነው። እውነት ነው የምላችሁና እኔ የምለው ያንን ነው። በተለይ ትንሽ የሆነ ቢዝነስ አለም ውስጥ መግባት የምትችሉ አይነት ከሆናችሁ ያላችሁን ይዛችሁ በቃ ኢትዮጵያ ላይ መንቀሳቀስ ይሻላል ብዬ ነው የማስበው በአሁኑ ሰዓት። ለምን ምንም ረጅም አመት ስደት ላይ መቆየቱ ትርጉም የለውም በፍራቻ ማለት ነው። እና እንደዛ ማድረግ ያለባችሁ አሁን ከዚህ በፊት ያለው ካለው ስደቴ አሁን ላይ ያለው ለኔ የተሻለ ሆኖልኛል ማለት ነው። ለምን አንዳንዴ እድሜም ያስተምራል። የ6 አመት ከዚህ በፊት ሌላ ቦታ ሰርቻለሁ። ግን እቺ የዚች የአንድ አመት አሁን የሰራሁት አንድ አመት ስደቴ እጅግ በጣም በቃ የተደሰትኩባትና የልፋቴን ዋጋ ያገኘሁባት ናት። በቃ እኔ በጣም የገረመኝ ለራሴ ማለት ነውና ከልጆቼ መለየቴ ቢያስከፋኝም ግን ነገ ለልጆቼ የሚሆን ነገር በአንድ አመት ራሱ መንገድ ማግኘቴ በቃ በጣም ደስ ብሎኛል ጓደኞቼና አንዳንዴ ይሄ ሁላ የሆነው በጣም እኔ ራሴን ገትቼ ስላለው ነው። ሰው አስፈላጊ ነው። ሰው ያስፈልጋል። ግን እኔ ጓደኛ ራሱ የለኝም ማለት ነው። ጓደኛ እንደዚህ እንኳን ጓደኛ እንኳን የለኝም። ያንን ሁላ በመተው አንዳንዴ የሆነ ነገር ለማግኘት የሆነ ነገሮችን ትታችሁ ካልሆነ ይከብዳል። መተው አለባችሁ። የሆነ ነገሮችን ትውት አድርጋችሁ ትታችሁ አላማችሁ ላይ ብቻ ትኩረት ማድረግ አለባችሁ። እናንተ እዛ ጋር ከፍ ብላችሁ ስትገኙ የዛኔ የተዋችሁ ሰውም ይመጣል። እናንተ ትታችሁ የነበራችሁ ሰዎችም እናንተ ሰው ስትሆኑ የምትፈልጉበት ቦታ ስትደርሱ እነሱም ይመጣሉና ይሉንታ አጥቃችሁ በይሉንታ አትገዙ። ለራሳችሁ የመኖርን እንትን መልመድ አለባችሁ ልላችሁ ፈልጌ ነው። ለምን አትምጡ ለሚሏችሁ ሰዎች እናንተ ቁጥብ ብላችሁ በሌላ አይደለም በብራችሁ ቁጥብ ብላችሁ ብራችሁን ይዛችሁ ምናምን መግዛታችንን ትተን ብራችሁን ይዛችሁ
ለሚናፍቋችሁ ቤተሰቦቻችሁ ለልጆቻችሁ መግባት አለባችሁ ለማለት ያህል ነው። እና በቃ አሁን አንዳንዴ እቃ ምናምን መገዛዛቱ ምንም ትርጉም የለውም። ብር ይዞ መሄዱ ነው ዋናው ፖይንቱ ምንድነው? ብራችሁን ይዛችሁ መሄድ ነው። ወይም ደግሞ ብር ከማስቀመጥ ይልቅ ደግሞ የሆነ ነገር ገዝቶ እንደዚህ ቦታዎች ምናምን እቃ ነገ ዛሬ ተገዝቶ ነገ እንትን የሚል እቃ እንደዛ ነገር መግዛት በብራችሁ መጠቀም። እንደዛም ብር ከማስቀመጥ ብር ማስቀመጥ ምንም አይነት ዋጋ የለው። ለምን ብር ይወድቃልና ማለት ነው። እቃ ከሆነ ግን የገዛችሁት እቃ ለምን ወርቅ አይሆንም? ወርቅ ገዝታችሁ ታስቀምጡት ነገ ይጨምራል። የወርቅ ዋጋ ሁልጊዜ እየጨመረ እንጂ እየቀነሰ አይመጣም እላችኋለሁኝ። እና ምን ልላችሁ ፈልጌ ነው፣ አትፍሩ ነው። ኢትዮጵያ ለመሄድ ያሰባችሁ አትፍሩ። አረ ምን ልትሰሪ ምናምን የውኛም እኮ እንትለን የሚሉትን አትስሙ። መቼም ረጅም ዓመት ስትኖር የሆነ ነገር ይኖርሻል፣ የሆነች የቋጠርሻት ነገር ይኖርሻል እና በዛ ገብተሽ ተንቀሳቀሽ እና ገብተንም እኮ ላንኖር እንችላለን። ገብተንም እኮ ያው ብዙም ላንቆየ ይችላል። ለምን በድካም ሰውነታችን እዚህ ጋር በስራ ስለሚሞት እርፍ ሲባል ነው ህመሞች የሚመጡት፣ ሲታረፍ ነው። አሁን አንዳንዴ ስራ ሰርታችሁ ማታ ላይ ተጣጥባችሁ ቁጭ ስትሉ ድክምክም አለ አይደል? እንደዚህ አይነት የማለት ስሜት። ህመምም ደግሞ ሲታረፍ ነው የሚመጣው። ህመምም ደግሞ በቃ እርፍ ስትሉ ኑሬን ብላችሁ ቁጭ ስትሉ ነው ያም ውስጣችሁ ያለ ነገር የሚቀሰቀሰው የሆነ ህመምም ካለና እምላችሁ ምንድነው የውሳኔ ሰው ሁኑ፣ ወስኑ ሌላችሁ ፈልጌ ነው። እኔ አሁን በቃ በዚህ አመት መጨረሻ እኔም ወስናለሁ። ያው አንድ አመት ነው፣ በአንድ አመቴ ነው ሄድኩት። እቅዴም ስመጣ 2 አመት ነበረ፣ ግን በአንድ አመቴ ልጆቼን ማየት እንዳለብኝ በቃ የራሴ ቃል ገብቼላቸዋለሁ። ልጆቼ በዛ በቃሌ ምክንያት ልጆቼን አይቼ መጣሁኝ እላቸዋለሁ። ግን ሄጄ ስመጣ ቤተሰቦቼ ደግሞ አስደስተውኝ ነበረ። ያየሁት ነገር ደስ ይላል። በቃ የልፋቴ ዋጋ ምን ላይ እንዳለ ሳይ እጅግ በጣም ተደስቼ ነው የመጣሁት። ጥሩ ቤተሰብም ይስጣችሁ እንደኔ እላችኋለሁና አመሰግናለሁ። ተባረኩልኝ።